ህወሓት የጦርነት ነጋሪትን እየጎሰመ ነው። የትግራይ ህዝብ ትላንትና የደረሰበት ግፍና መከራ ዛሬም እንዳይደገም በቃ ሊልና ራሱን ነፃ ሊያወጣ ይገባዋል ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በዛሬው ዕለት ተናግረዋል። ህወሓት በትላንትናው ዕለት ባወጣው መግለጫ በበኩሉ የኢትዮጵያ መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል ክሱን አሰምቶ የዓለም አቀፉ ማህበረሰብም ይህንን እንቅስቃሴ ሊያስቆም ይገባል ሲልም አሳስቧል። ፊልድ ማርሻል ብርሃኑ ጁላ ከዚህ ቀደም ህወሓትን በተመለከተ ባደረጉት ንግግር ከፕሪቶሪያው ስምምነት ውጭ የጦር መሳሪያን የደበቀ መሆኑን አመልክተው በትጥቅ መፍታት ስምምነቱ መሰረት መሳሪያዎቹን እንዲያስረክብ የጠየቁ መሆኑ የሚታወስ ነው። በሌላ አቅጣጫ በኢትዮጵያ የሚገኘው የአውሮፓ ህብረት ልዑክ 22 የአውሮፓ ህብረት ሀገራትና ኖርዌይ ደግሞ ከመጪው አጠቃላይ ምርጫ በፊት በፕሪቶሪያ ስምምነት ፈራሚዎች መካከል ፖለቲካዊ ንግግር እንዲቀጥል በጋራ ባወጡት መግለጫ ጠይቀዋል። ህወሓት የሰሜን ዕዝን ያጠቃበትን ዕለት በማሰብ በዛሬው ዕለት የተለያዩ የመታሰቢያ ፕሮግራሞች የተካሄዱ ሲሆን የጦር ኃይሎች ጠቅላይ ኤታማዦር ሹም ክቡር ፊልድ ማርሻል ብርሃኑ ጁላ የሰሜን ዕዝ ዝክረ ሰማዕታትን ለመዘከር በተዘጋጀው የመታሰቢያ ስነ ስርዓት ላይ ተገኝተው ባደረጉት ንግግር ከሃዲው ህወሓት መከላከያ ሰራዊት ለሀገሩ ክብር የከፈለውን መስዋዕትነት ክዶ ኢሰብአዊ በሆነ መንገድ ክብሩን አዋርዶ ከሰው ልጅ አእምሮ በላይ የሆነ ግፍና ጭካኔ ፈጽሟል ሲሉ ተናግረዋል። ፊልድ ማርሻሉ አክለውም ዛሬም ቢሆን ይህ የከሃዲዎች ስብስብ በፕሪቶሪያ የሰላም ስምምነት የተገኘውን አንጻራዊ ሰላም ትላንትና ታገልልሃለሁ ብሎ ልጆቹን ከጉያው ነጥቆ እየወሰደ አስጨፍጭፎ ባዶን ያስቀረውን የትግራይ ህዝብ ከመካስ ይልቅ ዳግም ለሌላ እልቂት እየተዘጋጀና የጦርነት ነጋሪት እየጎሰመ ይገኛል ሲሉም ተናግረዋል። መላው የትግራይ ህዝብ ትላንትና የደረሰበት ግፍና መከራ ዛሬም እንዳይደገም በቃ ሊልና ራሱን ነፃ ሊያወጣ ይገባዋል ሲሉም አክለዋል። ሰራዊቱ ከየትኛውም አቅጣጫ በየትኛውም ጊዜ በልማታችን በሰላማችንና በብሔራዊ ጥቅማችን ላይ ሊቃጣ የሚችል ማንኛውንም ጥቃት ለመከላከል ዝግጁ ነው ያሉት ፊልድ ማርሻል ብርሃኑ ጁላ ከጥቅምት 24 ቀን 2013 ዓ.ም በፊት ኢትዮጵያ የድል ቀን እንጂ የክህደት ቀንን አክብራ አታውቅም ነበር ሲሉም ተናግረዋል። ህወሓት የሰሜን ዕዝን ያጠቃበት 5ኛ ዓመት እየተዘከረ ባለበት ዕለት ህወሓት በሌላ አቅጣጫ የፕሪቶሪያውን ስምምነት 3ኛ ዓመት በማሰብም መግለጫ ያወጣ ሲሆን በዚሁ መግለጫውም የፌዴራል መንግስት የሰላም ስምምነቱ ሙሉ በሙሉ ለመተግበር ፍቃደኛ ሊሆን አልቻለም በማለትም ክሱን አሰምቷል። ህወሓት የፌዴራል መንግስት የተጣሉበትን ግዴታዎች ካለመፈጸም ባሻገር ስምምነቱን የሚጥሱ ተግባራት ላይ ተጠምዶ ይገኛል ሲልም በዚሁ መግለጫው ጠበቅ ያለ ክሱን ያሰማበት ሁኔታ ታይቷል። በትግራይ ህዝብና ብሔራዊ ተቋማቱ ላይ ተከታታይ ፕሮፓጋንዳ ዘመቻ እንዲሁም ስም ማጥፋት ማካሄድ ህወሓት በፌዴራል መንግስት ተፈጽመዋል ያላቸው ተግባራት ናቸው። ህወሓት በዚሁ የመግለጫ ክሱም የፌዴራል መንግስት ታጣቂዎች በመመልመል በማሰልጠንና በማደራጀት የትግራይ ህዝብ እርስ በእርሱ እንዲዋጋ እየሰራ ነው ብለዋል። ከዚህም አልፎ የፕሪቶሪያ ስምምነትን የሚያፈርስና ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ በማድረግ ላይ ይገኛል በማለት በፌዴራል መንግስት ላይ ውንጀላውን አቅርቧል። በቅርቡ በፓርላማው ቆይታ በማድረግ በህዝብ ተወካዮች ምክር ቤት ለተነሱት ጥያቄዎች ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ ትግራይን በተመለከተ በሰጡት ማብራሪያ ትግራይ የሚደረግ ውጊያ ዓላማ የለውም ሲሉ የተናገሩ መሆኑም የሚታወስ ነው። ጠቅላይ ሚኒስትሩ በዚሁ ማብራሪያቸውም ትግራይ ክልል ጦርነት አያስፈልግም፣ ዓላማ የለውም። ዓላማ የሌለው ውጊያ ደግሞ የተሳካ ይሁን ያልተሳካ ምንም አይነት ማረጋገጫ ሊኖረው አይችልም። በትግራይ የሚደረግ ውጊያ ጥቅም የለውም፣ ብትዋጉም አታሸንፉንም። ይሄ ደግሞ ከዚህ ቀደም ያያችሁት ነው። በእኔ በኩል ያለኝ ምክር ተባብረን ሀገርና ዓላማ የሚል ነው ሲሉም ነበር የተናገሩት። በተመሳሳይ መረጃ ከፕሪቶሪያው ስምምነት ጋር በተያያዘ በኢትዮጵያ የሚገኘው የአውሮፓ ህብረት ልዑክ ጋር በመሆን የተለያዩ ሀገራት በአንድ ላይ ሆነው መግለጫ አውጥተዋል። መግለጫ ካወጡት 22 ሀገራት መካከል ፈረንሳይ፣ ጣሊያን፣ ጀርመን፣ ቤልጂየም፣ ዴንማርክ፣ አየርላንድ እና ስፔን ይገኙበታል። ሀገራቱ ስምምነቱ ከተፈረመ በኋላ ለተከናወኑት መሰረታዊ አገልግሎቶችን መመለስ፣ ሰብአዊ አቅርቦት መሻሻል እንዲሁም የትጥቅ ማስፈታት መበተንና መልሶ ማዋሃድ ሂደት መጀመር እውቅና እንደሚሰጡ አስታውቀዋል። መግለጫው የተወሰኑ የሀገር ውስጥ ተፈናቃዮች እንዲመለሱ የማስቻል ተግባር መከናወኑን በመጥቀስ የኢትዮጵያ መንግስትና ህወሓትን አመስግነዋል። የዲፕሎማቲክ ልዑኮቹ በሰሜን ኢትዮጵያና በሰፊው ቀጠና ላይ ሰላምን ዘላቂ የማድረግና የማጠናከር አስፈላጊነት ላይ አጽንኦት ሰጥተዋል። በቀሪ የስምምነቱ ሂደቶች ላይ እገዛ ለማድረግ ዝግጁ መሆናቸውን የገለጹት ሀገራቱ ሙሉ በሙሉ ካልተፈጸሙ ተግባራት መካከል የተፈናቃዮች መመለስን ጠቅሰዋል። ተፈናቃዮች ወደ ቀያቸው መመለስ ያለባቸው ዓለም አቀፍ ሰብአዊ ሕግንና ምርጥ ተሞክሮዎችን ባሟላ አካሄድ መሆን እንዳለበት ጠቁመዋል። ታማኒና ተጎጂዎችን ማዕከል ያደረገ የሽግግር ፍትህ ተፈጻሚነት ላይም እገዛ ለማድረግ ያላቸውን ዝግጁነት በዚሁ መግለጫ አመላክተዋል።